እማዬ ባሌ ህይወቴን ወደ ሲኦል ቀይሮታል። ያገባሁት የወደድኩትን ሰው አይደለም፣ ተለውጧል። እማዬ በጣም ጠልቼዋለሁ። አንዲት ሴት በአንድ ወቅት ወደ እናቷ ትመጣና ስለ ባሏ እያማረረች ይህን ትላለች። እናትየው ለልጇ እንዲህ አለቻት፣ ውድ ልጄ ይህ ያንቺ ህይወት ነው። እንደ ልጅነትሽ ምን ማድረግ እንዳለብሽ ልነግርሽ አልችልም። ምንም ይሁን ምን ማድረግ ያለብሽ የራስሽ ምርጫ ነው። ግን እኔ እንደ እናትሽ ሁሌ ከጎንሽ ነኝ። ልጅ እንዲህ ብላ መለሰች፣ እማዬ ትዳሬን ማቋረጥ ፈልጋለሁ። ባለቤቴን ብፈታው ግን ሰዎች ስለኔ አሉባልታ ያወራሉ። ባሌ ቢሞት ግን ማንም ከኔ በላይ ከጀርባ ያወራም በኔ ላይ። እናትየው ልጇን ውድ ልጄ ለችግርሽ መፍትሄ ያለኝ፣ እንባሽን ጥረጊና እንድረዳሽ ፍቀጅልኝ ትላታለች። ልጅቷን እንባዋን እየጠራረገች እናቷ ያመጣችውን መፍትሄ ለማስማት ቸኮለች። እማዬ እባክሽ ንገሪኝ። እናትየው ተነስታ ወደ ኩሽና ትሄድና ተመልሳ መጥታ ለልጇ በውሃ የተሞላ ትንሽ ብልቃጥ አሳይታ እንዲህ ትላታለች። እናትየውም ይህ ለችግራችሁ መፍትሄ ነው። ግራ የተጋባችው ልጅ ይህ ምንድነው? ይህ እንዴት ነው ችግሬን የሚፈታው? እናትየውም ይህ ጠርሙስ ውስጥ መርዝ አለ። በየጠዋቱ በባልሽ ምግብ ውስጥ ጠብ አድርጊበትና ፈሳሹ ሲያልቅ ባልሽ ይሞታል። እናም ችግርሽ ይፈታል አለቻት። ልጅቷ ትንሿን ብልቃጥ ከእናቷ ለመውሰድ እጇን በደስታ ዘረጋች። እናቷ ጭንቅላቷን እየወዘወዘች ይህ መርዝ ከመውሰድሽ በፊት ቃል እንድትገቢልኝ እፈልጋለሁ። ልጅቷ ምን አይነት ቃል? እናትየው ባልሽ በየቀኑ ይህንን የመርዝ ጠብታ ስትመግቢው ለባልሽና ለቤተሰቡ በጣም ጥሩ እንደምትሆኝለት ቃል እንድትገቢልኝ እፈልጋለሁ። ስለዚህ ሁሉም ሰው አንቺ ባልሽን እንደምትወጁ ያስባል። ባልሽ ሲሞት ማንም ሰው የገደልሽው አንቺ ነሽ ብሎ አያስብም ትላታለች። ልጅቷ ለእናቷ ቃል ገባችና ጠርሙሱን ወሰደች። ጥሩነት የተሞላበት ባህሪ ማሳየት ጀመረች። ጣፋጭ ቃላትን እየተናገረች ባሏንና ቤተሰቡን በእንክብካቤ መያዝ ጀመረች። በየቀኑ ጠዋት አንድ ጠብታ መርዝ ከምግቡ እየደባለቀች። ጥቂት ሳምንታት አለፉና ልጅቷ እያለቀሰች ወደ እናቷ ተመለሰች። እናትየው የኔ ቆንጆ ልጅ አሁን ደግሞ ምን ችግር ተፈጠረ? ልጅቷ እማዬ ባሌ ሙሉ በሙሉ ተለውጧል። እሱ አሁን መጥፎ አይደለምና ህይወቴን ጀሃነም አያደርገው። እወደዋለሁ። መርዙ ሊገድለው ይችላል ብዬ ፈርቻለሁ ትላታለች። እናትየው ፈገግ አለችና አይዞሽ አይዞሽ የኔ ቆንጆ ባልሽ አይሞትም። ልጅቷ ፈሳሹ ግን ሊያልቅ ደርሷል እኮ። እናትየው እየሳቀች አያይ አይሞትም፣ ምክንያቱም ባልሽን የምትመግቢው መርዝ ሳይሆን ከምግቡ ጋር የተቀላቀለ የውሃ ጠብታ ነበር አለቻት። ግራ የተጋባችው ልጅ እናቴ ምን ማለትሽ ነው? እናትየው መለሰች፣ የኔ ውድ ልጅ ይህ ፈሳሽ መርዝ ሳይሆን የኛ አንደበት ነው። መጥፎ ከተና